ከ5 ዓመታት በፊት በጥቅምት 24 ቀን 2013 ዓ.ም በጀግንነቱ የሚወሳው የሀገር አውራ መከላከያ ሰራዊት ሰሜን እዝ ጥቁር ነጥብን የጣለ ጥቃት ደረሰበት። የሰሜን እዝ የሀገር መከላከያ ሰራዊት በጀግንነቱ ሀገርን መጠበቅ በቅንነት ህዝብን ማገልገል መለያው ነው። በሰንደቅ ዓላማ ስር የገባውን ቃል ኪዳን ለመጠበቅ ለህዝቡ ደህንነትና ሰላምን ከማስከበር ባለፈ የማህበራዊ አገልግሎቶች ላይ በስፋት የሚሳተፍ ጭምር ነበር። ዛሬ እንዳይደገም መቼም አንረሳውን በሚል መሪ ቃል 5ኛ ዓመት መታሰቢያ መርሃ ግብር ተደርጎለታል። በወቅቱ ክስተቱን የተመለከቱት የሰሜን እዝ ሰራዊት አባላት የነበሩት ሌተናል ኮሎኔል ተጎዳን ታደሰና ሻምበል አስናቀች አብነት የሰላም ባለቤት ህዝብ እንደሆነ በመረዳት ማህበረሰቡ ሰላምን መጠበቅ እንዳለበት ያስረዳሉ። እንዲህ አይነት ነገር ስናስታውስ ሀገሪቱም መጪው ትውልድም እንዲህ አይነት ነገር መጥፎ ነው ብሎ እንዳይደገም እኛን ወደ ኋላ ተመልሶ የሚያስታውስና ሌላውን የሚያስተምር ስለሆነ ጥሩ ነገር ነው ብዬ አስባለሁ። እዛ ክፍል አባልን መቼም የማይረሳ ሀገርን ያስቆጣ ከትውልድ ትውልድ የሚሸጋገር ታሪክ ነው ተጥሎብን ሄደው። ከሰላም ነው ሁሉም ነገር የሚገኘው። ሰላም ሲኖር ብዙ ነገር አለ። ሰላም ከሌለ ደግሞ ምንም ነገር እንደሌለ ማህበረሰቡም ህዝቡም ስለሚያውቅ ወጣቱን ነቅቶ ወደ ሰላም ወደ ልማት ወደ አንድነት ብንጓዝ። በሰራዊቱ ላይ የተፈጸመው ጥቃት መቼም ሊደገም የማይገባ ተግባር መሆኑን በዳሎል እዝ በተካሄደ መድረክ ላይ ተገልጿል። ሁሉም ዜጋ የሰላምን ዋጋ በመረዳት የሀገሪቱን ሰላም ለማጽናት የበኩሉን ሊወጣ እንደሚገባ በመድረኩ ጥሪ ቀርቧል። እኛ ይህን በዓል የምናከብረው ለሰላም መዘመራችን ለመቀጠል መጪው ትውልድም እንዲማርበት የማድረግ ዓላማ ያለው በመርሃ ግብሩ የኢፌድሪ መከላከያ ሰራዊት አሁን ላይ በዘመናዊ ቴክኖሎጂ ትጥቅና አደረጃጀት በመያዝ በጠንካራ መሰረት ላይ እንደሚገኝ የተገለጸ ሲሆን 5ኛ ዓመት የመታሰቢያ በዓሉን የመከላከያ ሰራዊት ዳሎል እዝ በተለያየ ዝግጅት እያሰበ ይገኛል።